3.3 ሜትር ርዝመት ያለውን የኒውክሌር ቦምብ ከተማዋ ላይ ጣሉት። ቦምቡን ጥሎ አቧራው ሲነሳ ከተማው በሙሉ በጥቁር ዳመና ሲሞላ ከላይ ተመለከተና ካፕቴኑ ያለው እንደዚህ ነው፣ አምላኬ ሆይ ምንድነው ያደረግነው? My God, what have we done? በዓለማችን በጣም ታዋቂ ከነበሩ የአውሮፕላን አብራሪዎች መካከል በዓለም ታሪክ አንዱ ካፕቴን ሮበርት ሉዊስ የሚባሉ ፓይለት ናቸው። ካፕቴን ሮበርት ሉዊስ በሁለተኛው የዓለም ጦርነት በአሜሪካ የኤር ፎርስ ውስጥ የአሜሪካ አየር ኃይል ውስጥ ይሳተፉ የነበሩ ግዴታቸውን ይፈጽሙ የነበሩ ሰው ናቸው። ካፕቴኑ በዘመኑ የሚሰጠውን ተልእኮ ይወጡ ነበረ። ይበራሉ፣ ምቱ የተባሉትን ይመታሉ፣ አድርጎ የተባሉትን ያደርጋሉ። በኦገስት 6 1945 ዓመተ ምህረት ግን ለሳቸው ለኚህ ካፕቴን ሮበርት ሉዊስ የተሰጣቸው ሚሽን እጅግ በጣም የተለየ ነበር። ምንድነው የታዘዙት? ከጓደኛቸው ጋር በዛ ጊዜ ጦርነቱ በርዷል። የሁለተኛው ዓለም ጦርነት ናዚ ጀርመኒ ተሸንፋለች። ነገር ግን ጃፓን እጅ አልሰጥም ብላለች። ጃፓን አልሸነፍም ብላለች። ስለዚህ የአሜሪካ መንግስት ምን አዘዘ? እኚህን ካፒቴንና ጓደኛቸውን ወደ ጃፓን እንዲሄዱ ሂሮሺማ ከተማ ላይ አንድ ትልቅ ቦምብ እንዲጥሉ ታዘዙ ከጓደኛቸው ጋር። ቦምቡ የተለመደ ቦምብ አልነበረም። ክብደቱ 4400 ኪሎ ግራም የሆነ ቦምብ ነበር። ርዝመቱ 3.3 ሜትር ነበር። ክብደቱ ደግሞ 4400 ኪሎ ግራም ነበር። ተራ ቦምብ አልነበረም። የኒውክሌር ቦምብ ነበር። ከዩራኒየም የተሰራ የኒውክሌር ቦምብ ነበር። ስለዚህ ትእዛዙን ተቀበሉ። በጠዋት ተነሱ። ወደ ጃፓን ሂሮሺማ በረሩ። እናም ካፒቴን ሮበርት ሉዊስ እና ጓደኛቸው ቢ29 የሚባል አውሮፕላን እያበረሩ ሄደው እዛች ሂሮሺማ ከተማ ላይ 4400 ኪሎ ግራም የሚመዝነውን 3.3 ሜትር ርዝመት ያለውን የኒውክሌር ቦምብ ከተማዋ ላይ ጣሉት። ከተማዋ ላይ ወደቀ። እጅግ ከባድ ነበረ። ከ100,000 እስከ 150,000 የሚሆን ሰው ሞቷል። እልቂት ነበረ። በቅጽበት ነው የሞቱት 150,000 ሰው። ከተማዋ ዱቄት ነው የሆነችው፣ አመድ ነው የሆነችው። በዚህ ጊዜ ካፒቴኑ በጣም የሚያስገርመው ነገር ካፒቴኑ እንግዲህ እንዲህ አይነት ድል ሲገኝ ምንድነው ማለት ያለበት? we did it አደረግነው፣ ሚሽን accomplished የተላክንበትን አከናወንን፣ ድሉ የኛ ነው፣ ድል አደረግን፣ we won ነው ማለት ያለበት ካፒቴኑ። ካፒቴኑ የተናገረው ነገር ግን እጅግ በጣም አስገራሚ ነው። ቦምቡን ጥሎ አቧራው ሲነሳ ከተማው በሙሉ በጥቁር ዳመና ሲሞላ ከላይ ተመለከተና ካፒቴኑ ያለው እንደዚህ ነው፣ አምላኬ ሆይ ምንድነው ያደረግነው? My God, what have we done? ድል አደረግን አይደለም ያለው፣ አደረግነው ሚሽን አኮምፕሊሽድ አይደለም ያለው፣ አሳካነው አይደለም ያለው። አምላኬ ሆይ ምንድነው ያደረግነው? What have we done? My God, what have we done? ይሄ ንግግሩ ተጽፎለት በመጽሐፍ ሁሉ ወጥቷል። እሱም በመጽሐፍ ጽፎታል። ቂም ይዤ ነበር፣ ጥላቻ ነበረኝ ሰው ላይ። ግን ህይወት እንዲህ አጭር ሆኖ እያለ ይህን ያህል life is too short to hate somebody. Life is too short to hate somebody. በዚህ አጭር ኑሮ ሰው ጠልተንበት ቂም ይዘን ንዴት ይዘን ምናምን አድርገን በጣም አጭር ነው። let it go ይቅርበል፣ ጥላቻውን ተው፣ ምሬቱን ተው። ህይወት አጭር ነው። ይሄን ነው ከነሱ የምንማረው። ወደ መንፈሳዊ ህይወት ሊጎትቱን የሚመጡ ሰዎች ይኖራሉ። ለምሳሌ
የተዋህዶ ኦርቶዶክስ እምነት ምንድን ነው? ኦርቶዶክስ ቸርች ትሄዳለህ? አልሄድም። ጾማለህ? አልጾምም። አስቀድሳለህ? አላስቀድስም። መጽሐፍ ቅዱስ ታነባል? አላነብም። አሁን ስሙን ነው የያዘው ማለት ነው። ሴም ቲንግ ፕሮቴስታንት ይሆናል። ከዛ ትጸልያለህ? አልጸልይም። መጽሐፍ ቅዱስ መዝሙር ወዳለሁ ይልሻል። ወይ ሙስሊም የሆነ ስሙን ብቻ ይይዘዋል። ግን ሰዎች ይመጣሉ ወደ አንቺ ሊስቡሽ የሚመጡ እኔ አሁን ሃይማኖቱን አይደለም የሃይማኖቱን ልዩነት ሳይሆን ወደ ፈጣሪ ሊስቡሽ ሊጎትቱሽ የሚፈልጉ ሰዎች ወደ አንቺ ይመጣሉ። ብዙ ጊዜ ምናምን ነው የምንላቸው፣ ግን እነሱ እኛን ወደ እግዚአብሔር ለመሳብ ነው የሚፈልጉት። ኦርቶዶክስም ሆነሽ ቸርች እንሂድ፣ እንደዚህ እናድርግ፣ እንዲህ ጉባኤ አለ። ፕሮቴስታንት ከሆኑ ቸርች እንሂድ፣ ዛሬ ኮንፈረንስ አለ ብለው ወደ አምላክ ሊያቀርቡሽ የሚሞክሩ ሰዎች አሉ። እኔ አሁን አንዱ ወደ አምላክ ወደ እግዚአብሔር ሊጠራኝ የሞከረውን ሰው በምቅምበት ሰዓት ከኔ በፊት እሱ ቀድሞ መንፈሳዊ ነገር ውስጥ ገብቷል። ከዛ ቅዳሜ ተሰዓት ነው የምቅምበት ሰዓት ነው። ፓኬት ሮዝማን አስቀምጬ ጫቴን ይዤ ምናምን የምቀመጥበት ሰዓት ነው። ተሳስቼ ቅዳሜ ቀጥሬዋለሁ። መጣ ቅዳሜ ሙሉጌታ ግዛት ይባላል አሁን ፓስተር። ከዛ ቅዳሜ ተሰዓት መጣ። ቅዳሜ ተሰዓት መንፈሳዊ ነገር ከሱ ጋር ላወራ የለም በሉት አልኩ። የለውም አልኩ። ያ ሰው ግን መጥቶ እዛ ድረስ የተንከራተተው ቤቴ ድረስ የመጣው መንፈሳዊ ነገር ሊነግረኝ ነው፣ መንፈሳዊ ነገር ሊያካፍለኝ ነው። እና ብዙ ሰው አሁንም በየቤተሰቡ መንፈሳዊ ነገርን መሳቂያ፣ መንፈሳዊ ነገር አንስቶ ወደ እግዚአብሔርና እንደዚህ ቸርች እንሂድ ጉባኤ አለ እንዲህ ያለ ሲሏቸው የሚሉትን ሰዎች እንደውም ይጠሏቸዋል። ህይወታቸው መጨረሻ ላይ ግን በጣም አሮጋንት ነበርኩኝ ነው የምትይው። አይ ወሶ አሮጋንት እንዲች ልታልቅ ህይወቴ እግዚአብሔር ሲጠራኝ በተለያየ መንገድ መጥቶ ሲፈልገኝ እነሆ በደጅ ቆሜ አንኳኳለሁ አይደል የሚለው። ማንም በሩን ቢከፍትልኝ ወደ እርሱ ገባለሁ፣ ከሱ ጋርም ራት እበላለሁ። ግን በደጅ ቆሜ አንኳኳለሁ ነው የሚለው። ፈጣሪ ሁል ጊዜ እንደዛ ነው፣ ያንኳኳል፣ ይፈልገናል። የሃይማኖቱ የተለያየ ይሁን ግን ይፈልግሻል፣ ሊያስጠጋሽ፣ ሊያቀርብ። ሁሌ እጁ የተዘረጋ ነው፣ ሁሌ ልቡ ክፍት ነው፣ ሁሌ በሩ ክፍት ነው። እሺ አንልም። ስንያዝስ የሆነ ነገር ሲያመን ምናምን ከዛ ወይ ሌት ከሆነ በኋላ እግዚአብሔር ሆይ እባክህ ጻድቅ በምቹ ጊዜ ይለምናል ይላል ቃሉ። ጻድቅ በምቹ ጊዜ ማለት ችግር ሳይገባ ነው የሚለምነው። ጻድቅ በምቹ ጊዜ ነው እና ችግሩ ውስጥ ከመግባታችን በፊት ነው ከፈጣሪ ጋር ነገራችንን ማስተካከል ያለብን። ከዛ ችግሩ ስንገባ ይደርስልናል። እኛ ዝም ብለን አያስፈልገኝም ብለን እንኖርና ወይ ስንታመም ወይ አደጋ ሲደርስብን ወይ ክራይሲስ ሲደርስብን ካልመጣህ ካልወረድክ እንለዋለን። ያው ሩህሩህ ነው ያደርጋል። ግን በምቹ ጊዜ በጎልማሳነት ጊዜ በጎልማሳነት ወራት እግዚአብሔርን ከፈለግሽው በድካምሽ ወራት አብሮሽ ይሆናል። እነዚህ ናቸው 10 ጸጸቶች። ስለዚህ እኛ እንዳንጸጸት እነዚህን 10 ፕሪንሲፕሎች እንጠቀምባቸው። ከዛ ደግሞ መዝጊያ የምናደርገው ምንድን ነው? ለምን ህይወታችን እንደ አዲስ አንጀምርም? እንጀምር እስቲ። እስካሁን ያለው ያለፈው አለፈ በቃ። ውድቀታችን፣ መነሳታችን፣ መውደቃችን፣ ጥፋታችን፣ ያጠፋነው፣ ያበላሸነው፣ ያገኘነው፣ ያጣነው ሚስቴኮቻችን አሉ። እንዝጋቸው። ያለፈውን እንዝጋና እስቲ በእነዚህ ፕሪንሲፕሎች እንደ አዲስ ቀሪ ዘመኔን the rest of my life ብለን ደግሞ እንደ አዲስ እንኖራቸው። ከዛ ህይወታችንን ጸጸት የሌለበት ህይወት እናድርገው።